በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለታላቁ ጻድቅ አቡነ ሳሙኤል ዘዋልድባና ለሰማዕታት አንቂጦስ ወፎጢኖስ ዓመታዊ የዕረፍት በዓል በሰላም አደረሳችሁ። እንዲሁም ለቅዱስ ሚካኤል ወርሃዊ በዓል በሰላም አደረሳችሁ አደረሰን። በዛሬው መርሐ ግብራችን የአባታችን የአቡነ ሳሙኤል ዘዋልድባ ታሪክንና በወርሃ ታኅሳስ የሚጸለይ የቅዱስ ሚካኤልን ድርሳን እናቀርብላችኋለን። እስከ መጨረሻው አብራችን ሆኑ። ታኅሳስ 12 ቀን አባ ሳሙኤል ዘዋልድባ። ሳሙኤል አባቱ እስጢፋኖስ፣ እናቱ ዓመተ ማርያም ይባላሉ። አገሩ ኢትዮጵያ ሲሆን ትውልዱ አክሱም አካባቢ ጽራ ወይም ሽሬ በተባለ ቦታ ከዘርአ ጌዲዮን የሆነ ሰው ነው። ወላጆቹም ዕድሜው ለትምህርት ሲደርስ ቅዱሳት መጻሕፍት እንዲማር አድርገውታል። እናትና አባቱ ከሞቱ በኋላ ወደ ደብረ በንኮል በመሄድ ሥርዓተ ምንኩስናን ከአባ አድሃኔ እጅ ተቀበለ። በገዳሙም እህል በመፍጨት ውሃ በመቅዳት መነኮሳቱን እያገለገለ ፈጽሞ ከሻገተ ጎመን በስተቀር አይመገብም ነበር። መጠጡም ውሃ ብቻ ነበረ። ዘመዶቹ በውዳሴ ከንቱ ቢያስቸግሩት ወደ ሌላ ገዳም ሲሄድ ተከዜ ደረሰ። የተከዜ ወንዝ ሞልቶ የሚያሻገረው ቢሆን በትዕምርተ መስቀል ባርኮ በአንድ እጁ መጽሐፍ በአንድ እጁ መብራት ይዞ ገብቶ መብራቱ ሳይጠፋ መጽሐፉ ሳይበሰብስ ተሻግሮ ዋልድባ ገባ። ጌታም በዚህ ተቀመጥ ብሎት ገዳም ገድሞ ሥርዓተ ምንኩስናን እያስተማረ በጾም በጸሎት ጸንቶ ሰውነቱን በመግረፍ መዝሙረ ዳዊትን በቀን 5 ጊዜ በማድረስ ከመቤታችን ፍቅር የተነሳ ውዳሴ ማርያምንና ቅዳሴ ማርያምን በቀን 64 ጊዜ በዕድሜዋ ልክ ይጸልየው ነበር። ዋልድባንም እንደ መሶብ በእጁ ይዞ አስባርኳታል። ከሰማይ የወርቅ ጽዋ ወርዶለታል። በተጋድሎ ጸንቶ ሲኖር ሰይጣን በክፉ አውሬ በአንበሳና በመሳሰሉት አራዊት እየተመሰለ ይፈታተነው ነበር። ከዕለታት አንድ ቀን ጌታ ተገልጾ በምራቁ ሰውነቱን አተመለትና ኃይል አግኝቶ የሚኖር ሆነ። አናብስት እየመጡ በዋሻው ሲፈነጩ ቁስላቸውን እየበጣ ሾኻቸውን እያወጣ ይሰዳቸዋል። ውዳሴና ቅዳሴ ማርያም እየደገመ ሲሄድ ከመሬት ስንዝር ይለቅ ነበር። ሲቀድስም ህብስተ ሰማያዊ ጽዋዕ ሰማያዊ ይወርድለታል። ከዕለታት አንድ ቀን በውሃ ላይ ቅዳሴ ማርያም ደግሞ ቢባርከው ህብስት ሆነለት። ለዚህም መታሰቢያ እመቤታችን ነጭ ዕጣንና የሚያበራ ዕንቁ ሰጥተዋለች። ቅዳሴን ውዳሴን የሚደግመውን አንተ ከገባህበት አገባዋለሁ ብላ ተስፋ ሰጠችው። ወደ ሰማይም እየወጣ ከ24ቱ ካህናተ ሰማይ ጋር ያጥን ነበር። ከብቃታቸውም የተነሳ አባ ሳሙኤል በዋልድባ፣ አባ ብንያም በግብፅ፣ አባ አንበስ በሐዘሎ ሆነው ይተያዩ ነበር። ከዕለታት አንድ ቀን ተቃጥረው ከአቡነ ገብረ መንፈስ ቅዱስ ዘንድ ወደ ምድረ ከብድ ይሄዱ። የተጫኑባቸውንም አንበሶች የአቡነ ገብረ መንፈስ ቅዱስ አንበሶች ሰባብረው በሏቸው። አቡነ ገብረ መንፈስ ቅዱስም ፈጣሪ ያላዘዘላችሁን ለምን በላችሁ ብሎ እንዲተፋቸው አዞ ሕያዋን አደረገላቸው። ቡራኬ ተቀብለው መንፈሳዊ ጨዋታ ተጨዋውተው በአንበሶቻቸው ተጭነው ወደ ቦታቸው ተመልሰዋል። ፍልሰቱም በቀረበ ጊዜ ቅዱስ ሚካኤል በክንፉ ተሸክሞ ወደ ኢየሩሳሌም ሰማያዊት ወስዶ ከእግዚአብሔር ዙፋን ፊት አቀረበው። እግዚአብሔርም ስምህን የጠራውን መታሰቢያህን የሚያደርገውን ዜና ገድልህን የጻፈውን ያነበበውን የተረጎመውን የሰማውን ያሰማውን የተማረውን እስከ 10 ትውልድ እምርልሃለሁ፣ በገዳምህ የሚሰበሰቡትን ከዕዳ ከፍዳ ሰውራቸዋለሁ አለው። አባ ሳሙኤልም ከሰማይ ተመልሶ በታኅሳስ 12 ቀን በሰላም አረፈ። ከብዙ ጊዜ በኋላ ከዋልድባ ወደ ደብረ አባይ መስከረም 6 ቀን ፍልሰተ አጽሙ ተደርጓል። የዕረፍቱ መታሰቢያ ታኅሳስ 12 ቀን ነው። አባ ሳሙኤል ወደ ገዳም መሄዱ፣ በጾም በጸሎት በትህርምት መኖሩ፣ ሰይጣንን ድል መንሳቱን፣ ዋልድባን ማስባረኩ፣ ማረጉ፣ ቃል ኪዳን መቀበሉ ወዘተርፈ ይነገርለታል። የቅዱስ አባታችን የአባ ሳሙኤል ዘዋልድባ በረከቱ ይደርብን፣ አሜን። እንኳን ለቅዱስ ሚካኤል ወርሃዊ በዓል በሰላም አደረሳችሁ አደረሰን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በታኅሳስ 12 ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። የጸሎቱ በረከት የረድኤቱ ሀብት ከሁላችን ጋር ለዘላለሙ ይኑር፣ አሜን። ሁላችሁም አሕዛብ ይህንን ስሙ፣ በዓለም የምትኖሩ ሁሉ አድምጡ። የዚህ ምስጢር ተካፋዮች የሆናችሁ ሴቶችም ወንዶችም የሆናችሁ የቅዱስ ሚካኤልን ገናንነት ለመግለጽ እግዚአብሔር ያደረገውን ተአምራትና ኃይሉን ታውቁ ዘንድ
ሁልጊዜም እንደሚማልድና ሰውን ሁሉ እንዲቀበለው ወደ እግዚአብሔር እንዲቀርብ ትረዱ ዘንድ በጸሎቱ ለሚያምኑ ሁሉ ወደ እግዚአብሔር እየማለደ እንደ ሥራቸው መጠን ክብርና ኃይልን ያሰጣቸዋልና። ቆሎንያ በምትባል ሀገር የሚኖር ሃይማኖቱ የቀና ዱራታኦስ የሚሉት አንድ ሰው ነበር። የሚስቱም ስም ቴዎብስታ ነው። በዚሁ ሀገር ሲኖሩ ብዙ ወርቅና ብር፣ ላሞችም፣ በጎችም፣ አህዮችም፣ ግመሎችም፣ በቅሎችም፣ ፈረሶችም ነበሯቸው። ሚስቱ ቴዎብስታና ዱራታኦስ ለድሆችና ለችግረኞች የሚራሩ በቅዱስ ሚካኤል በዓል በየወሩ ሁሉ በ12 ቀን ብዙ ምጽዋትን የሚያደርጉ ነበሩ። ከጊዜ በኋላ በየሀገሩ ሁሉ እስከ 3 ዓመት ታላቅ ረሃብ ሆነ። ዝናብ በመታጣቱ በሀገሩ ሁሉ ድርቅ ስለሆነ እህልና ውሃ ታጥቷልና ስፍር ቁጥር የሌላቸው እንስሳትና ብዙ ሰዎችም በዚሁ ሞቱ። ዱራታኦስና ሚስቱ ግን መራራትና ለችግረኞች ምጽዋት መስጠትን ሳያቋርጡ ያላቸውን ሀብት እየሸጡ ምጽዋት እየመጸወቱ እንግዳውንና ስደተኛውን እየተቀበሉ ቆዩ። ከዚህ በኋላ በኅዳር 12 ቀን በቅዱስ ሚካኤል በዓል ዋዜማ በቤታቸው ከሆነ ሁሉ ምንም አላገኙም ነበር። ለዳቦ የሚሆን ስንዴም ወይንም በሬም ፍሪዳም የበግ ግልገልም በቤትም በውጭም ምንም አጡ። ቴዎብስታም ወደ ቤቷ ገብታ ምንም የምታደርገው ነገር ቢጠፋት ጌታዬ ቅዱስ ሚካኤል ሆይ በዓልህ እንደዚህ እንደምን ይታጎል እያለች ተቀምጣ ታለቅስ ጀመር። ባሏ ዱራታኦስም ገብቶ ምን ያስለቅስሻል? ይህን ሁሉ በእኛ ላይ ያደረገ እግዚአብሔር አምላካችንን እናመስግነው እንጂ አላት። ዛሬም ይህ ያስለመድኩት በዓሌ እንዳይታጎል ይህን ልብስን ሸጬ ለቅዱስ ሚካኤል በዓል መሥዋዕት የሚሆን ስንዴ ለቤተ ክርስቲያን እንስጥ፣ እንደዚሁ ጥቂት ከፍለን ለወይን እናድርግ። በቅዱስ ሚካኤል ስም እርሱ በልባችን ያለውን ያውቃልና አላት። ሚስቱም ያንተን ልብስ ስትሸጥ የኔን ልብስ መተውህ እንዴት ብጠላይ ነው? ሥጋዬና ሥጋህ አንድ አይደለምን? ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው፣ እግዚአብሔር አንድ ያደረጋቸውን ሰው አይለያቸውም ያለውን እንዴት ዘነጋኸው? አለችው። እርሱም የወንድ ልብሱ ቢያረጅም ቢቀደድም አያሳፍረውም፣ ለሴት ግን ኀፍረት ነው። ያንቺን የጫንቃሽ ልብስ ለነገ ይቀመጥ፣ ለቅዱስ ሚካኤል በዓል እንድትጸልይበት አላት። እርሷም መልሳ አሁንም ቅዱስ ጳውሎስ በክርስቶስ ዘንድ ወንድ ሴት በማለት የጾታ ልዩነት የለም አላለህምን? እንዲያው ምክንያት አታድርግ አለችው። እርሱም እሺ አንቺ እንዳልሽው ይሁን፣ ዛሬ ልብሴን ወስጄ ለስንዴ ሸጥና ለቤተ ክርስቲያን ቄሰ ገበዝ እሰጣለሁ፣ ነገም ደግሞ የአንቺን ልብስ ወስጄ ለበግ መግዣ አውለዋለሁ አላት። በማግስቱም ጧት የሚስቱን ልብስ ይዞ ወደ አንድ ባለበግ ካለበት ተራራ ወጣና ያንን ባለበግ በ3 ብር የሚሸጥ በግ አለህን? አለው። አዎን አለኝ አለው። ዱራታኦስም ለጊዜው አሁን የሚስቴን ልብስ መያዣ ሰጥሃለሁ፣ ያገኘው እንደሆነ እስከ 3 ቀን ዋጋውን 3 ወቄት ወርቅ አምጥቼ እከፍልሃለሁ። 3ቱን ወቄት ወርቅ ያላገኘው እንደሆነ ግን የሚስቴ ልብስ ለአንተ ገንዘብ ይሁን አለው። ያም ባለበግ የሐር ልብስ በቤቴ ውስጥ ስላለኝ ያንተን ሚስት ልብስ አልፈልግም አለው። ዱራታኦስም በብርቱ ሐዘን ወደ ቤቱ ሲመለስ በብዙ ሰራዊት ታጅቦ ቅዱሳን መላእክት ከእርሱ ጋር ሆነው በንጉሥ አምሳል እንደ ሰው በነጭ ፈረስ ተቀምጦ ቅዱስ ሚካኤልን በመንገድ ሲጓዝ አገኘው። ያን ጊዜ ዱራታኦስ ፈርቶ ከጎዳናው ፈቀቅ ብሎ ቆመ። ቅዱስ ሚካኤልም እንዴት አለ ዱራታኦስ ወይ ከወዴት መጥተሃል? እስኪ ንገረኝ አለው። ዱራታኦስም ወደ እርሱ በቀረበ ጊዜ ዳግመኛ ቅዱስ ሚካኤል ዱራታኦስን ይህ በትከሻ ያለ ልብስ የሴት ልብስ ይመስላልስ? አለው። ዱራታኦስም መልሶ አዎን ጌታዬ፣ ዛሬ ቅዱስ ሚካኤል በዓሉ ስለሆነ ለበዓሉ የማርደው በግ ልገዛ በጎች ጠባቂ ዘንድ ሄጄ ነበርና ባለበጉ መያዣ ስጠኝ አለኝ። እኔም የሚስቴን ልብስ እንካ መያዣውን ብዬ ብሰጠው በቤቴ የሐር ልብስ ሞልቶኛል ብሎ እምቢ አለኝ አለው። ቅዱስ ሚካኤልም እኔ ዛሬ ብዋስህ እስከ 3 ቀን ትከፍላለህን ቢለው፣ ዱራታኦስም ጌታዬ ሆይ አዎን እከፍላለሁ አለው። ያን ጊዜውን ቅዱስ ሚካኤል አንድ መልእክተኛ ላከና ባለበጉን ለዱራታኦስ 1 በግ ስጠው፣ ዋጋውን እስከ 3 ቀን ድረስ ይከፍልሃል ብለህ ንገረው አለው። ያም መልእክተኛ ሄዶ በጉን አመጣና ቅዱስ ሚካኤል እንዳዘዘው ለዱራታኦስ ሰጠው። ቀጥሎም መልአኩ ዱራታኦስን ከሰዎች ጋር በቤት ልታሳደረኝ ትችላለህን ብሎ ቢጠይቀው፣ ዱራታኦስም አዎን ጌታዬ ሆይ አንተ እንዳልከኝ ይሁን አሳድርሃለሁ አለው። ቅዱስ ሚካኤልም የከብት ሥጋ አልበላምና ለራቴ የሚሆንና እምበላው ዓሣ ታገኛለህን ቢለው፣
ዱራታዎስም ባገኝ ዓሣ እገዛልሃለሁ አለው። ቅዱስ ሚካኤልም ለባለ ዓሣው ዋጋውን ምን ትከፍለዋለህ አለው። ዱራታዎስም የሚስቴን ልብስ እሰጣለሁ አለው። ያን ጊዜ ቅዱስ ሚካኤል በመንፈሱ ፈገግ አለና ከዚች ልብስ በቀር ሌላ የምትገዛበት የለህም? ምን ቢለው ጌታዬ ሆይ አዎን የለኝም አለው። ቅዱስ ሚካኤልም በዓሣ አጥማጆች ዘንድ ብዋስህ እስከ 3 ቀን ትከፍላለህን? ቢለው አዎን እከፍላለሁ ጌታዬ ሆይ አለው። ያን ጊዜ ቅዱስ ሚካኤል ወደ ዓሣ አጥማጆች አንድ መልአክ ላከ። ያም መልአክ ሄደና አንድ ዓሣ አምጥቶ ወዲያው ስለሰጠው ዱራታዎስም ደስ ተሰኘ። ዱራታዎስም ቅዱስ ሚካኤልን ጌታዬ ሆይ ተነስና ወደ ቤት እንግባ አለው። ቅዱስ ሚካኤልም አንተ አስቀድመ ግባና ምግባችንን አሰናዳ፣ እኔ በኋላ እመጣለሁ አለው። እርሱም ዓሣውንና በጉን ይዞ ወደ ቤቱ ገባ። ሚስቱ ቴዎብስታም በሩን ለመክፈት ስትወጣ ዓሣውንና በጉን ልብሷንም በጫንቃው ላይ ተሸክሞ ባየች ጊዜ ጌታዬ ሆይ በጉንና ዓሣውን ልብሴንም በጫንቃ በትከሻ ላይ አያለው፣ ይህን ሁሉ ከወዴት አገኘኸው? አለችው። ባሏም እንዲህ አላት፣ የምፈልገውን አጥቼ ወደ አንቺ ስመለስ ከአንድ ቸር መኮንን ጋር በመንገድ ላይ ተገናኘንና ግርማውንና ክብሩን ባየው ጊዜ ከመንገድ ፈቀቅ ብዬ ቆምኩ። እርሱም ዱራታኦስ ና ወደ እኔ ቅረብ፣ ከወዴት ትመጣለህ ብሎ ጠየቀኝ። እኔም ጌታዬ ሆይ ዛሬ ቅዱስ ሚካኤል በዓል ስለሆነ ለበዓሉ የማርደው በግ ልገዛ ሄጄ ነበር ብለው፣ ታዲያ እንዴት በግ አላገኘህም አለኝ። ለባለ በጉ የምሰጠው ገንዘብ ስለሌለኝ እንካ የሚስቴን ልብስ ያዝና አንድ በግ ስጠኝ ብለው፣ እኔ በቤቴ ውስጥ የሐር ልብስ ሞልቷል፣ ያንተን ሚስት ልብስ አልፈልግም አለኝ ብዬ ብነግረው ያን ጊዜ ራራልኝ፣ ሰውየው ቸር ነውና። ወዲያው ከሰዎቹ አንድ መልእክተኛ ላከና አንድ በግ አምጥቶ ሰጠኝ። ዓሣውንም እንደዚሁ። ዱራታኦስ ይህንን ለሚስቱ ሲያጫውታት ሲነግራት ሳለ ከሰራዊቱ ጋር ቅዱስ ሚካኤል ወዲያው ደርሶ እበር ቆመና ቴዎብስታ ሆይ እንዴት አለሽ? በዚህ በክፉ የችግር ዘመንስ እንደምን ትኖራላችሁ? አላት። እርሷም እግዚአብሔር ስሙ ይመስገን በጌታችን በቅዱስ ሚካኤል ጸሎት አለን። አሁንም ና ወደ ባሮች ቤት ገባ፣ በውጭም አትቁም፣ አንተ የከበርክ ታላቅ ነህና አለችው። ቅዱስ ሚካኤልም ዱራታኦስን እኔ ወደ ቤተ ክርስቲያን ስለሚሄድ በጉን አርደህ ቆየኝ፣ ዓሣውን ግን ወደ አንተ እስክመለስ ድረስ አትረደው፣ ይቀመጥ፣ አንተና ሚስትህም አስቀድማችሁ ሥራችሁን አዘጋጁ ብሏቸው ወደ ቤተ ክርስቲያን ሄደ። ባሏ ዱራታኦስም ሚስቱን ለቅዱስ ሚካኤል ቤተ ክርስቲያን ለቁርባን የምንሰጠው በቤታችን የተረፈ ወይን የለምን? አላት። እርሷም የተረፈ አንድ እንስራ አለ አለችው። ከዚያም ዱራታኦስ ለቁርባን የሚሆነውን ወይን ለመውሰድ ወደ ቤቱ በገባ ጊዜ የወይኑን ዕቃ ሲጎበኝ በዕቃ ቤቱና በጓዳ ያሉ ጋኖች፣ እንስራዎችና ዕቃዎች ሁሉ ከአፍ እስከ ገደፋቸው መልተው አገኛቸው። ሚስቱንም እኔ ማልጄ ከወጣ ወዲህ የወይን ጠጅ ያመጣልሽ ሰው አለን ብሎ ቢጠይቃት ኧረ የለም አለችው። የሆነውን ነገር መርምረን እስክናውቅ ድረስ ዝም በይ፣ ለማንም ለማን አትናገሪ አላት። ዳግመኛም ወደ እንጀራ ቤት ቢገባ እንጀራው በመሶብ ሞልቶ አገኘው። ከዚያም ዘይት፣ ቅቤ፣ መዓር ወዳለበት ቤት ገብቶ አየ። ከዚያ በኋላ ወደ ስንዴው ጎተራ፣ ሌላውም የእህል አተር፣ ምስር፣ ተልባ እኒህን የመሳሰሉ የእህል አይነቶች ወደ ነበሩበት ቤት ገባ። ከዚህም በኋላ ልብስ፣ ሽቱ ወደ ነበረበት ቦታ ገብቶ ሁሉም በየአይነታቸው ሞልተው አገኛቸው። ያን ጊዜ ሰግደው ቤታችንን የባረከ የእግዚአብሔር ስሙ ይክበር ይመስገን ብለው እግዚአብሔርን አመሰገኑ። ከዚያም ዱራታኦስ ያንን ቅዱስ ሚካኤል የሰጠውን በግ አረደና ሥጋው በታላቅ እንስራ ሞላ፣ ተበልቶም የማያልቅ ሆነ። እርሱም በቅዱስ ሚካኤል በረከት የተነሳ ከችግሩ ከሐዘኑ ተጽናና፣ በልቶ ጠጥቶ እንደጠገበ ሆነ። ከዚህ በኋላ በሚያስፈራ ግርማ ለተገለጸለት ለቅዱስ ሚካኤል እንደ ፀሐይ የሚያበሩ ብሩህ ብሩህ የሆኑ ልብሶችንና ስጋጃዎችን አነጠፈ። ይህን ካደረገ በኋላ ወደ ቤተ ክርስቲያን ሄዶ የመላእክት አለቃ ንዑድ ክቡር ከሚሆን ለሚካኤል ስዕል እየሰገደ የመላእክት አለቃ ቅዱስ ሚካኤል ሆይ አገልጋይ የምሆን እኔ ዱራታኦስን ማረኝ፣ ዘንልኝ፣ ራራልኝ፣ ይቅርም በለኝ።
ከእግዚአብሔርም ዘንድም ይቅርታን ቸርነትን ለምንልኝ። ዛሬ በዓልህን በማከብርበት ቀን ወገኖቼን ደስ ይላቸው ዘንድ ከበረከትክም ብዛት የተነሳ ተርበው ተጠምተው የሚኖሩ ድሃዎች በልተው ጠጥተው ይጠግቡ ዘንድ የእግዚአብሔር ስሙ ለዘላለሙ ይመሰገን ዘንድ እያለ ጸለየ። በሰው ሁሉ ፊት እንዲህ ብሎ ከጸለየና ከለመነ በኋላ ቡራኬ ተቀብሎ ከቤተ ክርስቲያን ወጣ። ልጆቹንም ከቤት እስከ ዱር ያሉትን ሕዝቡን የዕለት ራት ያጡትን ነዳያንን ጥሩልኝ ብሎ አዘዛቸውና ሕዝቡ በአዳራሹና በግቢ ከመሉ በኋላ ምሳቸውን ፈጥኖ አቀረበላቸው። እነርሱም ደስ ተሰኝተው በልተው ጠጥተው ጠገቡ። ከጠገቡም በኋላ የእግዚአብሔርን ስም በፍጹም ምስጋና አመሰገኑ። ቅዱስ ሚካኤልም ሰራዊቱን አስከትሎ መጥቶ የተጠራውንና የተሰበሰበውን ሕዝብ ባየ ጊዜ ከሕዝቡ ብዛት የተነሳ ፈጽሞ አደነቀ። ከእርሱም ጋር ያሉ ሰራዊተ መላእክት አደነቁ። ዱራታዎስንም ስለ እኔ እነዚህን ሰዎች ሁሉ እንደምን ችለህ ሰበሰብካቸው? በዚህ ዘመን አባር፣ ቸነፈር፣ ረሃብ እንዳለ አልሰማህምን? ይህን ያህል ሰው ወደ ቤት የምትጠራ አለው። ዱራታዎስም መልሶ አዎን ጌታዬ፣ አንተ የሰጠኝ በግና ዓሣ ከቤቴ ከገቡ ጀምሮ በቤቴ በረከት መላ። ዛሬም የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት ቀን ነውና ወንድሞቼን ጠራኋቸው። ከእኔ ጋር እንደኔ ደስ ይላቸው ዘንድ እኔም ከእርሳቸው ጋር እንደሳቸው ደስ ይለኝ ዘንድ ይበሉ ይጠጡ ዘንድ ጠራኋቸው አለው። ያን ጊዜ ቅዱስ ሚካኤል ከመካከላቸው ተነስቶ ወደ ቤት ገባና የሚያበሩና የሚያምሩ ምንጣፎች ከተነጠፉበት አልጋ ላይ ተቀመጠ። ዱራታዎስንም ያንን ዓሣ ፈጥና አምጣና ረደው፣ ሆድቃውንም አውጣው አለው። ያን ጊዜ ዱራታዎስ ዓሣውን አርዶ ሆድቃውን አወጣ። በውስጡም በሥላሴ ስም የታተመ የጨርቅ ከረጢት የሚመስል ነገር አገኝና ጌታዬ ሆይ ይህንን የተቆለፈ ማኅተም ተመልከት፣ አይተህም ፍታው ብሎ ለመላእክት አለቃ ለቅዱስ ሚካኤል ሰጠው። ቅዱስ ሚካኤልም ፈጥኖ ያንን በሥላሴ ስም የታተመ ከረጢት ፈቶ በተመለከተው ጊዜ 300 ሚዛን ወርቅ እርስ በርሱ የተቆላለፈ ሆኖ አገኘው። ወዲያውም ዱራታዎስን ጠርቶ ዱራታዎስ ሆይ ዛሬ በእንግድነት ከቤት ስለገባው ይህን ወርቅ እንካ፣ ስላንተ ዛሬ ፈጣሪ ልኮኛልና አለው። ሚስቱ ቴዎብስታና ዱራታዎስም አቤቱ ጌታችን ወይ ቤታችንን ያለ ዛሬ ምን ጊዜ አይተህ ታውቃለህ? ይህንን ነገር ተወን። ሰውነታችንንና ገንዘባችን ሁሉ የእግዚአብሔርና የመላእክት አለቃ የቅዱስ ሚካኤል ገንዘብ እንደሆነ አታውቅምን? ያንተም የእኛም አለቃችንና ንጉሣችን ሰጠን። ይህን ወርቅ እንደምን እንኩ ሰዱ ትለናለህ? ያላሰብነው ነገር ነውና አሉት። ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን እንደሆነ አታውቅምን? እኛም በእርሱ ስም ስላመን የእርሱን ስም ስለጠራን ብዙ በረከት አግኝተናል አሉት። እርሱም ይህን 300 ሚዛን ወርቅ ሰውነታችሁን ልትረዱበት ለነዳንም ልትመጸውቱት እንኩ ውሰዱ። 3ቱን ሚዛን ወርቅ ለዕዳችሁ ክፈሉ። አንዱን ትላንት ለተዋስኩ የሚስትህን ልብስ መያዣ ለሰጠህበት ለስንዴው፣ አንዱን ለበግ አንዱን ለዓሣ ክፈሉ ብሎ ሰጣቸው። ከዚህ በኋላ ዱራታዎስንና ሚስቱን ቴዎብስቲያን አውቃችሁኛልን አላቸው። እነርሱም ከሆነ ጀምሮ ያለ ዛሬ አላየንህምና አላወቅንህም አሉት። እናንተ ገና ሕፃናት ሳላችሁ ጀምሮ በየወሩ አባቶቻችሁ በሚመጸውቱበት ጊዜ ሁሉ በቤታችሁ እገኝ የነበርኩ የመላእክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። እኔ ስለ እናንተ በእግዚአብሔር ዘንድ በመዓልትና በሌሊትም ምሕረት እለምናለሁ። ዛሬም እነሆ ፈጽሞ ደስ ይበላችሁ። እናንተ ንዑዳን ክቡራን የተመረጣችሁ የልዑል እግዚአብሔር አገልጋዮች ናችሁ። ቴዎብስቲያ ሆይ ትላንት ገንዘብ አጥቼ ቅዱስ ሚካኤል በዓል በቤቴ ከሚታጎል ዛሬ ብሞት በተሻለ ነበር እያልሽ ዱራታዎስን ጌታዬ አለቃዬ ለሚሆን የመላእክት አለቃ ለቅዱስ ሚካኤል በዓል መዘከሪያውን ዘንድ ቀሚሴን መደረቢያን ስትዪው የሰማሁሽ አይደለምን? ዱራታዎስና ቴዎብስቲያ ሆይ በጌታችን በኢየሱስ ክርስቶስ ዘንድ በሰማይ ዋጋችሁ ፍጹም ነው። ለዘላለሙ የማያልቅ ፍጻሜ የሌለው
ምሕረቱ፣ ቸርነቱ፣ በረከቱም አድሮባችሁ ይኑር። አሜን። ዛሬ በዚህ ዓለም የሠራችሁት ምግባር ትሩፋት፣ የመጸወታችሁትን ምጽዋት፣ ያቀረባችሁትን መሥዋዕት እግዚአብሔር አስቦ ተቀብሎታልና በሚመጣው ዓለም የማታልፍ የማትለወጥ መንግሥተ ሰማያትን ያወርሳችኋል አላቸው። ዳግመኛም ከመከራችሁ ከችግራችሁ የማድናችሁ የመላእክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። ምጽዋታችሁንም መሥዋዕታችሁንም ወደ እግዚአብሔር ያቀረብኩ እኔ ነኝ። በዚህ ዓለም ከበጎ ነገር ሁሉ ምንም የምታጡት ነገር የለም አላቸው። እርሳቸውም ሰገዱለት። የመላእክት አለቃ ቅዱስ ሚካኤልም ይህን ተናግሮ ከፊታቸው ተሰወረ። ሰላምታም ሰጥቷቸው አስከትሏቸው ከመጡት መላእክት ጋር በክብር ወደ ሰማይ አረገ። ዱራታዎስና ቴዎብስቲያም ከቀድሞ ይልቅ በጎ ሥራ መሥራትን አበዙ። እስከ ዕለተ ሞታቸው ድረስ ተጋድሏቸውንና ትሩፋታቸው አላቋረጡም። ሕዝቡም ሁሉ በእርሳቸው ጸሎትና ልመና በጌታችን በኢየሱስ ክርስቶስ አመኑ። ቸር ከሚሆን ከባሕሪ አባቱ ሕያው ማሕየዊ ከሚሆን ከባሕሪ ሕይወቱ መንፈስ ቅዱስ ጋር ዓለም ከመፈጠሩ አስቀድሞ ከዛሬ እስከ ዕለተ ምጽአት ከዚያም በኋላ ለዘላለሙ ጌትነት የባሕሪ ገንዘቡ ለሚሆን ለእርሱ ክብር ምስጋና ይግባው፣ አሜን። የመላእክት አለቃ የቅዱስ ሚካኤል በረከቱ የዱራታዎስና የቴዎብስቲያ ረድኤት የእግዚአብሔር አገልጋይ በምንሆን በሁላችን በሕዝበ ክርስቲያን ላይ ለዘላለሙ አድሮ ይኑር፣ አሜን። ልመናውና አማላጅነቱ ከክፉ ቀንና ከፈተና ሰዓት ያድነን። በቀን ከሚወረወር ጦር በጨለማ ከሚሄድ ከልዩ ልዩ ወገን ለዘላለሙ ይሰውረንና ጌትነት የባሕሪው የሚሆን የንጉሥ የክርስቶስ የቃል ኪዳኑ መልእክተኛ ቅዱስ ሚካኤል ያደረገው ተአምር ይህ ነው። በአንዲት አገር ውስጥ አንድ ሰው እንደነበር ተነገረ። ይኸውም አማኒ እውነተኛ እግዚአብሔርን የሚፈራ የዕለት ራት የዓመት ልብስ ለሌላቸው ለነዳያን የሚያዝን የሚራራ የሚመጸውት ችሮታን የሚያደርግ የመላእክት አለቃ የቅዱስ ሚካኤልን ልመናና ጸሎት ተስፋ የሚያደርግ በየወሩ በ12ቱ ቀን መታሰቢያውን ዝክሩን የሚያደርግና በእርሻ በግብርና ሥራ የተሰማራ አንድ ሰው ነበር። ከዚህ በኋላ ይህ ሰው ያለበት አገር የምድሩ ፍሬ ሁሉ ጠፋ። ያ እግዚአብሔርን የሚፈራ ሰውዬም የመላእክት አለቃ የቅዱስ ሚካኤልን ዝክርና መታሰቢያ ምን አደርጋለሁ ብሎ አሰበ። ፈጽሞም የተቸገረ ሆነ። ከቤቱም ከንብረቱም ምንም አልተረፈውም። ድሪቶ ለበሰ። ፍጹም ችግር ጸናበት። የሚበላው የሚጠጣውም የሚለብሰው አጣ። ለዕለት ምግብም እንኳ ቸገረው። የረሃብ የጽም ችግር ስለጠናበት ፍጹም ሐዘን ተሰማው። ኃይሉ ፈጽሞ ደከመ። የጠጅ ስካር እንደጣለው ሰው ሆነ። ከአልጋው ከመቀመጫው መነሳት ተሳነው። ከረሃቡም ብዛት የተነሳ አዝኖተኛ እንደ ሞተ ሰውም ሆነ። በዚያች ሰዓትና በዚያች ዕለት ለሰው ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ወደ እርሱ መጣ። በትሕትናው ለሰው ታዛዥ እንደመሆኑ መጠን ለቸርነቱም ወሰን የለውምና። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ባለጸጋ ለነበረ ለዚያ ሰው ታየው፣ ተነጋገረው። ዝክሬን የምትዘክር መታሰቢያን የምታደርግ ወዳጄ ሆይ ለምን ፈጽመ ታዝናለ? በጠዋት ፈጥነ ተነሳ፣ አትዘግይ፣ ልብ ይጽና፣ ኃይልህም አይድከም። በችኮላ ወደ ባሕር ሄደ መረብህን ጣል። ያን ጊዜ ታላቅ ዓሣ ይያዝልሃል፣ ይወጣልሃል። እግዚአብሔር ፍጹም ክብርን ይሰጠሃል። እነሆ በውስጡም ብዙ በረከትን ታገኛለህ። እኔም ካንተ አልለይም፣ ካንተ ጋር እሆናለሁ። በችግርህም ጊዜ አልተውህም፣ ችላ አልልህም፣ አልንቅህም፣ ፈጽሞ ለችግር አልሰጥህም። እግዚአብሔር ኃይልም ካንተ ጋር ይኖራል አለው። የመላእክት አለቃ ቅዱስ ሚካኤል ይህን ተስፋ ከነገረው በኋላ ከፊቱ ተሰወረ። በፍጹም ክብርም ወደ ሰማይ አረገ። ያም ሰው ከእንቅልፉ በነቃ ጊዜ ይህ ነገር ከእግዚአብሔር ዘንድ እንደተደረገ አወቀ። በነጋም ጊዜ ከእግዚአብሔር የታዘዘ መልእክተኛ ቅዱስ ሚካኤል እንደነገረው ፈጥኖ በመነሳት በችኮላ ወደ ባሕር ዳርቻ ሄደ። የመላእክት አለቃ ቅዱስ ሚካኤል እንዳመለከተው መረቡን
በባህር ላይ ጣለ። በዚህም ጊዜ ታላቅ ዓሣ ከመረቡ ገባለት። አፉንም በከፈተ ጊዜ በውስጡ በእሳት የተፈተነና የተጣራ ወርቅን አገኘ። ከዚህ በኋላ ፈጽሞ ደስ ተሰኘ፣ እግዚአብሔርንም አመሰገነው። ፍጹም ችግርና ድህነት ይዞት ሳለ ያልናቀው፣ ችላ ያላለው፣ ንቆ ያልተወው የመላእክት አለቃ ቅዱስ ሚካኤልንም እያመሰገነ ያንን ወርቅ ይዞ በፍጹም ደስታ ወደ ቤቱ ተመለሰ። ከዚህ በኋላ ከዚያ ከወርቁ አንስቶ የመላእክት አለቃ የቅዱስ ሚካኤልን ስዕል አሰራ፣ አሳለ። ባማረ በተወደደ ጌጥም አስጌጸው። በፍጹም ክብር አክብሮ ንድ ክብርት በምትሆን በቤተ ክርስቲያን ውስጥ ሰቅሎ አኖረው። በየወሩ በ12 ቀንም የቅዱስ ሚካኤልን መታሰቢያና ዝክር እስከ ዕለተ ሞቱ ድረስ ሳያስታጉል ኖረ። የቅዱስ ሚካኤል ፍጹም ልመናው ለዘላለሙ ከእኛ ጋር ይኑር በእውነት አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ታኅሳስ በባተ በ12 ቀን የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት ቀን መታሰቢያ እንደሆነ እንናገራለን። በዚህች ቀን የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ባቢሎን ስለላከው ከሚሳኤል፣ ከአዛርያ፣ ከአናንያ ከሚባሉ ከሦስት ብላቴኖች 3 ደቂቅ ጋር 4ተኛ ሆኖ ተቆጠረ። በባቢሎን የነገሰ የባቢሎን ንጉሥ ናቡከደነጾር በእሳት ጉድጓድ ውስጥ በጣላቸው ጊዜ የእሳቱ ላንቃ 40 ክንድ ወደ ላይ ወጥቶ እሳቱን የሚያነዱትን አቃጠላቸው። ቅዱስ ሚካኤል ግን የእሳቱን ወላፈንና የነበልባሉን ላንቃ በበትሩ መትቶ ከሦስቱ ብላቴኖች ላይ አጠፋው። እንዲህም አድርጎ አዳናቸው። የጉድጓዱም እሳት ፈጽሞ አልነካቸውም። የጉድጓዱንም እሳት እንደ ጠዋት ውሃ የቀዘቀዘ አደረገው። በዚያን ጊዜ አባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን ብለው አመሰገኑ። ለዘላለሙ ልዑል ምስጉን ነው እያሉ ከ600 ዘመን በኋላ ክርስቶስ እንዲወለድ ሲያስረዱ ይህንን 6 ጊዜ መላልሰው ተናገሩ። ከዚህ በኋላ እንዲህ እያሉ እግዚአብሔርን አመሰገኑት። የእግዚአብሔር ፍጥረቶች ሁሉ እግዚአብሔርን ያመሰግናሉ። ለዘላለሙ ልዑል ምስጉን ነው። ይህንንም ክርስቶስ ከተወለደ በኋላ በዚህ ዓለም 33 ዓመት ከ3 ወር እንዲኖር ሲያስረዱ 33 ጊዜ መላልሰው ተናገሩ። ስለዚህም አባቶቻችን ሐዋርያት በየወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓል እናከብር ዘንድ ሥርዓት ሠሩ። ፍጹም ልመናውና የጸሎቱ ረድኤት ለዘላለሙ ከእኛ ጋር ይኑር በእውነት አሜን። ቅዱሳንን ከልብ መታወክ የምትጠብቃቸው የነፍሳቸውንም ጠላት አስረ የምታስጨንቀው በነቢያት አንደበት ትንቢት የተነገረለት ወልድ ዋህድ ወደዚህ ዓለም በመጣ ጊዜ ጭፍራ አለቃውን አጅቦ እንዲሸኝ አንተም እስከ 5ቱ ሰማያት ድረስ ለተከተልከው ለአንተ ለሚካኤል ሰላም ላለው የቅዱስ ሚካኤል ረድኤት በረከት በሁላችን ሕዝበ ክርስቲያን ይኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን አሜን።